ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው በአዳዲስና ወቅታዊ ቪዲዮዎች መጥቻለሁኝ። ሰሞኑን እንደሚታወቀው አንድ መነኩሴ ሳውዲ አረቢያ ሂዶ ሲሰግድ እጅ ከፍንጅ ተይዞ ነበረ። ነገር ግን ከወደ ሙስሊሞች ጎን ደግሞ ሌላ ነገር እየመጣ ይገኛል። አንደኛው ኡስታዝ ደውሎ ያነጋገረውን እና ፍጹም እኛ ካልነው ውጪ እንደሆነ እየተናገረ ይገኛል። እሱን ቪዲዮ የምንመለከት ይሆናል። ሌላኛው ኢቢኤስ ላይ በነፃነት የቤተሰብ ጨዋታ የሚተካውን ሰው ምረጡ ሲሉ ኢቢኤሶች ለህዝብ ይፋ አድርገው ነበረ፣ ህዝብ እንዲመርጠው ማለት ነው። ነገር ግን ከወደ ፕሮቴስታንት የሚመጣ አንዳንድ አስገራሚ ነገሮች አሉ። እነሱም ፕሮቴስታንት ነው እንጂ ከዛ መድረክ መውጣት ያለበት የሌላ ቤተ እምነት መውጣት የለበትም እያሉ ይገኛሉ። እሱንም የምንመለከት ይሆናል። በቢኒያም መቅዶኒያ ጉዳይ አሁንም ነገሮች እንደተቀጣጠሉ ይገኛሉ። እሱም ምላሹን ሰጥቷል። በተለይ ደግሞ ተጨማሪ ቢዝነስ ለምን አይከፍትም መቅዶኒያ ለሚለው ቁርጥ ያለ መልስ ከወደ ቢኒያም ተሰምቷል። ኦርቶዶክሳውያኑን እጅግ በጣም ያሳዘነ አንድ ቪዲዮ አለ። እሱም በቬሮኒካ ጉዳይ ነው። በሰይፉ ሾው ላይ ከምኝታዬ ስነሳ ወይንም ከአልጋይ ላይ ስነሳ የመድኃኒዓለም ስዕል አለ፣ ለሱ ነግሬው ነው የምወጣው ብላ ተናግራ ነበረ። ነገር ግን በየቦታው እንደርጎ ዝንብ ጥልቅ የሚሉት ፕሮቴስታንቶች ፊት ለፊት ላይ ያየሽው ስዕል የመድኃኒዓለም ሳይሆን የሰይጣን ነው እያሉ ይገኛሉ። ይህም ኦርቶዶክሳውያንን እጅግ በጣም አሳዝኗል። ይህንንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮንም ላይክ በማድረግ አብሮነታችሁን አሳዩን። ከምን እንጀምር ካላችሁኝ አንድ ማህበር ተቋቁሟል። እሱን ማህበር ለጥንቃቄ ያክል ተመልክተን ወደ ሌሎቹ ቪዲዮዎች የምንሄድ ይሆናል። ዛሬ ያመጣንላችሁ ማህበር ደግሞ ጴንጤ ኦርቶዶክሶች ማህበር ይባላል። ይህ ማህበር ከማህበራዊ ህይወት እንዳይገለሉ ማህተባቸውን አስረው ነጠላቸውን አድርገው ቤተ ክርስቲያን እየሄዱ ኢየሱስ ክርስቶስ ጌታና አዳኝ እንደሆነ ለአምነው አሁንም ኦርቶዶክስ ሆነው ማህበረሰቡ ግን ሊያገለን ይችላል የሚል ፍርሃት ላለባቸው ሰዎች እዛው ባሉበት ኢየሱስ ክርስቶስ ጌታና አዳኝ እንደሆነ በልባቸው አምነው በአፋቸው የመሰከሩትን ኦርቶዶክስ ወንድሞቻችንን ለማሰብ ይህንን ማህበር አቋቁመናል። አለመማርን የመሰለ ትልቅ በሽታ የለም። ባለማይተቦች ብቻ ኦርቶዶክሳውያን ብቻ ኮሜንት ላይ ገብታችሁ ኢየሱስ የጌቶች ጌታ ነው እያላችሁ አጥለቅልቁት። ነግሬ ፈልጋለሁ። ኢየሱስ ዛሬም ትናንትም ወደፊትም ጌታም የጌቶች ጌታም የአምላኮች አምላክ የንጉሶች ንጉስ ነው። እንደሰማችሁት ነው። በተመሳሳይ ምርት እንዳትሸወዱ እያልኩኝ ብዙ ጊዜ እናገራለሁና እነዚህ ሰዎች ሆን ብለው ለማወናበድ ነው እንጂ ሲጀመር ኦርቶዶክስ ሆኖ እነሱ የሚያስቡት አይነት ኦርቶዶክስም የለም። ነገር ግን የራሳቸውን ሰው ነጠላ በማልበስ መስቀል በማሰር እየላኩ ይገኛሉ። ይሄ ደግሞ የቅርብ ጊዜ ትውስታችንም ነው። ብዙ ጊዜም እንደዛ ያደርጋሉ። ለምሳሌ በቀደም ዕለት ዲያቆን ነኝ እያለ ራሱን የሚጠራው መስቀል በማድረግ ነጠላ በመልበስ ገዳም ድረስ እንደሄደም እናስታውሰው ነው። እንደገና ደግሞ ወደ ፕሮቴስታንቱ ዓለም ሂደው መስቀላቸውን አይፈቱም። ለምን ሲባሉ በዚህ ነው የምናሳስተው ይላሉ። ምክንያቱም መስቀል ያሰረ ሰው አይተንኛ ጴንጤ ነው ማለት ስለማንችል ማለት ነው። አሁን በጣም በስፔሻል ቨርዥን እየመጡ ይገኛሉ። መስቀላቸውን በማሰር ነጠላቸውን በመልበስ አስተምሯቸው ግን የሌላ አካል የሆነ አለባበሳቸው የኛ በማስመሰል ማለት ነው። ሁሌም እንደምነግራችሁ እንደዚህ አይነትን ሰው ስታዩ፣ ማንኛውም ሰው እንግዳ የሆነ ሰው በአካባቢያችሁ ስታዩ ነጠላ ስለለበሰ መስቀል ስላደረገ ብቻ ኦርቶዶክስ ነው ማለት አይደለም። ምዕመናን ይቅርና በመነኩሴም ደረጃ ስንሄድ ቆብ ስላደረገና መስቀል ስለያዘ ብቻ መነኩሴ ነው ብላችሁ እንዳትሸወዱ። አሁን ላይ በጣም ለየት ያሉ ሙዶች እየመጡ ስለሆነ ማለት ነው። ቤተክርስቲያናችን ኢየሱስ ክርስቶስን 24/7 ነው የምትሰብከው። ኦርቶዶክስ ውስጥ ሆነው ስለ ኢየሱስ የማያውቁ ያልተማሩና ያላነበቡ ሌላ አካል መጥቶ ስለ ኢየሱስ ሲነግራቸው ምንድነው የሚባለው? ይሄ እውር የነበረ ሰው ለረጅም ጊዜ አይኑ ሲበራለት እንዴት ነው የሚያደርገው? ወይም የታሰረ ጥጃ ሲፈታ እንዴት ነው የሚሆነው? ልክ እንደዚህ አይነት ባህሪ ነው እያሳዩ ያሉት።
መጀመሪያ እንደዚህ አይነት ክሶች እንዳይመጡብን ቤታችን ውስጥ ሆነን ስለ ኢየሱስ ማወቅ መቻል አለብን። ኢየሱስ ክርስቶስን 24/7 ነው የምትሰብከው። ከሄዱም በኋላ እያያችኋቸው ነው። ብዙዎቹ ያነበቡት በሙሉ እየተመለሱ ይገኛሉና ተመሳሳይ ምርት እንዳትሸወዱ። በሌላኛው ቪዲዮ ስናቀና ከዚህ በፊት ቬሮኒካ በሰይፉ ቀርባ የተናገረችው ነገር አለ። እሱንም ነገር ተከትሎ የተሰጣት መልስ አለ ከወደ ፕሮቴስታንቱ ማለት ነው። ይሄ ደግሞ ኦርቶዶክሳውያኑን እጅግ በጣም እያሳዘነ ይገኛል። ምንድነው የሚለውን አብረን እንመልከት። አልጋዬ እንደዚህ ነው። አልጋው እሺ እንደዚህ ነው። አልጋሽ እንዲተኝተሽ የምታየው መድኃኒዓለምን ስዕል ነው። ቀና ብዬ መድኃኒዓለምን ያየሁትና አልጋሽ ስትነሺ ከፊት ለፊትሽ ያየሽው መድኃኒዓለምን አይደለም ሰይጣንን። ቀልደኛ ይኸውላችሁ፣ በዚህች ልጅ መፍረድ አንችልም። እሷ ያለችበት ቤተ እምነት በራሱ ዘፋኞችን ያበረታታል። በነገራችን ላይ እነኚህ ሰዎች ሄደው መልካም ወጣት ብለው የሚማሩት እንደ ጥላቻና ሰይጣናዊ አስተሳሰብ ነው። በነገራችን ላይ እኔ ስዕል እንደዚህ ነው እንደዛ ነው ምናምን ብዬ ለማብራራት አይደለም ዛሬ የገባሁትኝ። ነገር ግን ያስተላለፈ ያለው መልእክት አደገኛ የሆነ ሰይጣናዊ መልእክት ስለሆነ ከድርጊቱ እንዲታቀብ ለልጁ እንድታደርሱልኝ፣ እንዲሁም ደግሞ ይሄንን ቪዲዮ ለሚመለከታቸው ለቤተ ክርስቲያን አካል ታደርሳቸው ይሄ ልጅ ይቅርታ እንዲጠይቅ እንዲሁም ደግሞ ከዚህ በኋላ እንደነ መልእክት እንዳያስተላልፍ እንድናደርግ ነው። ቬሮኒካ እንደምትናገረው ከአልጋዬ ፊት ለፊት ያለው የመድኃኒዓለም ስዕል ነው አለች። እሱ ደግሞ ላይ በሆነ መግለጫ አመጣና ያየሽው መድኃኒዓለምን ሳይሆን ሰይጣንን ነው አለ። እንግዲህ እናንተ ስዕል ስለሌላችሁ ቤታችሁ ላይ የሚታያችሁ የመድኃኒዓለም ስዕል ሳይሆን የሰይጣን ስዕል ወይም ደግሞ ግድግዳችሁ ላይ የሚታያችሁ የአጋንንት ስዕል ሊሆን ይችላል። እሱ እኛን አይመለከተንም። ነገር ግን ደግሞ እኛ ነው ገላትያ ላይ ምዕራፍ 3 ቁጥር ላይ እንኳን እንደሚናገረው ቅዱስ ጳውሎስ የማታስተውሉ የገላትያ ሰዎች ወይ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል። እሱን መሰረት በማድረግ ቅድስት ቤተክርስቲያን ደግሞ ስዕል ስላልች መድኃኒዓለም እኛ የምናመልከው መድኃኒዓለም ኢየሱስ ክርስቶስን እንጂ ስዕሉን አይደለም። ስዕል ገላጭ ነው ብለን ብዙ ጊዜ ተናግረናል። ነገር ግን ደግሞ ለስዕላት ያላቸውን ጥላቻ በማስመርኮዝ መድኃኒዓለምን ሰይጣን ነው ያየሽው ሰይጣን እንጂ መድኃኒዓለምን አይደለም እያለ ሲናገር ታያላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ዘፈንን እንጂ ዘፋኝን አትጠላም። ምክንያቱም ሰው አይጠላም ኃጢአቱ እንጂ የሚጠላው እና ቃል እኮ ፕሮቴስታንት ቤት ሲሄዱ እኮ እንዴት አጋችሁ እንደምትቀበሏቸው እነዘሪቱን አናቅም። እኛ ዘፈን ኢየሱስ ዘፈን አይጠላም ብላ ዘፈንም የጴንጤ ዘፈንም የዓለማዊ ዘፈንም የምትወጣ ሴት እኮ ነች ዘሪቱ ከበደ። ግን ጴንጤ ነች አይደለ? የእናንተ ትጨፋፍራላችሁ፣ የኛ ግን ትሳደባላችሁ። የኛዎቹ ኦርቶዶክሳውያን ዘፋኞችን ለማሸማቀቅ የምትሄዱበት ርቀት እጅግ በጣም አደገኛ ነው። አሁንም ቢሆን ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንና ዘፋኞችን አትደግፍም። ነገር ግን ደግሞ ትጠላቸዋለች ማለት አይደለም። ምክንያቱም ልጆቿ ናቸው። አንድ ቀን በንስሐ ተመልሰው ከዘፈን ወደ ዝማሬ እንዳይመጡ ተስፋ ስለምታደርግ ሁሌም በይቅርታና በፍቅር ትመለከታቸዋለች። ወደ ቤት ደግሞ የሚመጡ ደግሞ ትጋብዛቸዋለች። ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ነው የምታደርገው። ከዛ ውጭ ግን እናንተ ያላችሁ ጥላቻ ለዘፈን ሳይሆን ለዘፋኞች ነው ያላችሁ ጥላቻ። ምክንያቱም እናንተ በቤታችሁ የምታደርጉት ዳንስ የምትጨፍሩት ጭፈራ ዘፈን እንጂ አምልኮ አይደለም። ስርዓት አምልኮ እንደዛ ስለ አይደለም መጽሐፍ ቅዱስ እንደዛ ስለማይናገር ማለት ነው። ስለዚህ ይሄ ልጅ አደገኛ የሆነ ሙቭመንትን የሚያካሂደው አደገኛ የሆነ የዮናታን ቡችላ ነው። መልካም ወጣት ቤት ተምሮ የሚመጣው እንደ አይነት ጥላቻዎችን ለመናገር ቅዱሳንን ለመሳደብ አልፎ ተርፎ ደግሞ መድኃኒዓለምን በሰይጣን የመሰለ መድኃኒዓለምን ሰይጣን ያደረገ ለመሳል ለመናገር የሚሄድበት ርቀት እጅግ በጣም አሳሳቢና አደገኛ ነው። ስለዚህ ሁላችንም ደግሞ እንደ አይነት ነገሮችን በቃ ልንል ይገባል። የቤተክርስቲያን የፍትህ አካላት እንዲሁም ደግሞ ቅዱስ ሲኖዶስና ጠቅላይ ቤተ ክህነት ደግሞ ይሄንን ነገር ሊያየው ይገባል። ከዛኛው በኩል ካሉት ከእምነት ተቋማት ጋር ተነጋግሮ እንደ አይነት ወጣ ያሉ ነገሮች የሚያደርጉ ልጆችን በስርዓት ሊቆነጠጡ ይገባቸዋል። መተቸት ካለብህ አስተምሮ ተች እንጂ ሰውን ታርጌት አድርገ ቅዱሳንን ታርጌት አድርገ አትሳደብ። ጭራሽ መድኃኒዓለምን ሰይጣን ሆና አትሳደብ። ይሄ ትልቅ የሆነ የአእምሮ መቀጨር እንዳለብን የሚያሳየው ማለት ነው። ይሄ ልጅ ሁል ጊዜ የሆነ ነገር ሲባል ኦርቶዶክስን የሚያጥላላ ነገር የሚናገረው ብዙዎች መልስ ለመስጠት ሕፃን ነው ልጅ ነው ምናምን እያሉ አልፈውት ነበረ። አሁን ግን በጣም አደገኛ የሆነ ነገር ነው እየተናገረ ያለው። ከዚህ በፊት ቪዲዮዎቹን ቼክ ብታደርጉ በቃ እንደዚህ እየለቀመ የኦርቶዶክስን ነገር ነው እያጠላላህ ያለውና ይሄ ደግሞ ከላይ ማን ነው የሚከተለው? መሪዎቹስ ማን ነው? እነማን ናቸው የሚያዙት የሚለውንም በዚሁ አጋጣሚ ማወቅ እንችላለን። እነሱ ምንም ነገር ያደርጉለት እሱ አፉን ከመክፈቱ ወደኋላ አይልምና ብዙ ጊዜ ይህንን ቪዲዮ
መልሼ ራሱ አይቼዋለሁ። መልሼ ቼክ አድርጌዋለሁ። አጥፍቶታል። ምክንያቱም እንደሚያስጠይቀው ያውቃል። ይሄ ቪዲዮ እንደሚያስከስሰው ያውቃል። ይሄ ቪዲዮ አንድ ሃይማኖት ላይ የዛን ሃይማኖት መሰረት ማጥላላት ጭራሽ ደግሞ ዛሬ ብሶባቸዋል። መድኃኔዓለምን የመድኃኔዓለምን ስዕል የሰይጣን ነው እስከ ማለት ደርሷል። ይሄ ደግሞ ዝም ስለተባለ ነው። ይሄ ልጅ ዝም ተብሏል። ከዚህ በፊት ብዙ ነገር ሲናገር ዝም ተብሏል። አሁን እጅግ በጣም ደንበር እየዘለለ ነውና አሁን ላይ ቪዲዮውን አጥፍቶታል። ግን እነዚህኞቹ ተቆራራጭ ቪዲዮዎች ስላሉ በዚህ ቪዲዮ መጠየቅ ይችላል። እንደዚህ አይነት ሰዎችን በጊዜ ሃይ ካልተባሉ ወደፊትም ሌላ መርዝ ስለሚጥሉ አሁንም ሃይ ሊባሉ ይገባል። እንቀጥል። አልጋዬ እንደዚህ ነው። አልጋው እሺ እንደዚህ ነው። አልጋሽ እንዲተኝተሽ የምታየው መድኃኒዓለምን ስዕል ነው። አንድ ቀና ብዬ መድኃኒዓለምን ያየሁትና ቀልደኛውማ አንተ ነህ። ይህንን የምግብ ዘይት እየበጠበጡ አንዴ ያግቱካል፣ አንዴ ደግሞ ጸጉርን ይቀቡካል። አናት ሳሳና ሰው ሃይማኖት ላይ መጥተህ ፊጤጥ ትላለህ። አዎ የኔ መድኃኒዓለም ያጎነበሱትን ያቀናል። የኔ መድኃኒዓለም ካመንከው ከጉንጭ ላይ እንባ ይጠርጋል። የኔ መድኃኒዓለም ካመንከው ከችግርህ ሁሉ ይደርስልሃል። የኔ መድኃኒዓለም በየሄድክበት ሁሉ ካመንከው ይደርስልሃል። አዎ ሂድ እስቲ አንተን ቸርች ለምን አጎበኙም? በጫማ ጥፍ አይደል እንዴ እንደ ፊልም ሰይጣን ካላወጣም ብሎ ሲከረባበቱ የሚውሉት? ያንተ ቸርች ምንድን የተለየ ነገር የሚያደርገው? እኔ እንኳን እማምነው መድኃኒዓለም የሰማያቱትን ነው። አንተ ጋር የምታምነው እኮ ካንተ ብዙ ጊዜ የሚተፋው መርዝ በጣም አደገኛ ነው። እንደ ልጅነቱ አይደለም። ስታዩት ልጅ ነው የሚመስለው፣ ግን የሚያወጣቸው ቃላቶች በጣም ከባድ ናቸውና በጊዜ ሃይ ሊባል ይገባል። ሌላኛው ሰሞኑን መነጋገሪያ የነበረው የመነኩሴው ጉዳይ ነው። መነኩሴው በሳውዲ አረቢያ ሂዶ ተይዞ ነበር፣ ሁላችንም እንደምናውቀው ማለት ነው። ሲሰግድ ተይዞ የኛ ወንድሞች የነበረውን ቃለ መጠየቅ ወይም ሲጠይቁት የነበረው ነገር ሰምተናል። ነገር ግን ሙስሊሙ ኡስታዝ ደግሞ ደወልኩለት ብሎ የተነጋገሩትን ንግግር ሰምተን እንመለስ። እስቲ አንዴ ለወንድማችንም ሼር ያረጋችሁ አድርሱለት እባካችሁ። ከምንም በላይ ኮፕሊንግ ሼር ያረጋችሁ ይሄን ቪዲዮ ሰምተን ነው እንመለስ። ልጁን በስተመጨረሻም አግኝቼዋለሁኝ። ያው ኢንቦክስ ላውሩቶኝ ነበር። እናም በቀጥታ መስመርም ተደዋውለን ነበረ። ያለውን ነገር እስኪ ኢንሻአላህ አሰማችኋለሁ። የምትወጣ ከሆነ ብዙ ችግር ይደርስብሃል ታውቃለህ። አሁን ለራሴ አንድ ሰው ተሰለም ብዙ ችግር ነበር እናውቃለን። በትግራይ፣ በሰሜኑ፣ በጎጃም፣ በባህር ዳር፣ በጎንደር ሰዎች ሲሰልሙ የሚደርስባቸውን እንግልት እናውቃለን። ያ ቀጥል። እዛም ስንሰራ እንደዛ ነበርና እንደዛ ራስህ እንዴት እንደሚደረግ አንድ ሰው ሲሰልም ታውቃለህ። እሱን ችግር እንዲደርስበት ፈልጋለህ አለና የመጣም ሲመጣ ችግር አሁን እኔ ጨርሻለሁ አምላኬ ጋር መኖር ነው የምፈልገው ስላቸው በቃ አሁን አንተ የቤተ ክርስቲያን ሚስጥር እንዳታወጣ ወሎ ቃል ትገባልናል። ምን አለ እኔ እንኳን ቃል ለእናንተ ነው የምገባላችሁ እንጂ ቃል እንኳን መውጣቱም አይደርስም። ምክንያቱም ብዙ ሰው እንዲሰልም ፈልጋለሁ ስላቸው እኔ እውነት እላችኋለሁ ይሄ ሰውዬ ውሸታም ነው። አሁንም ሙስሊም አምነበት አይደለም። እውነት ከኛ ጋር ከኦርቶዶክስ ሊያጣላ ነው እንጂ አንዴ የራሱ ድምጽ ሰምተው ነው መመለስ። በትግርኛ ራሱ የተናገረው ለመምህር በሚስጥር የነገረው ነው። እውነት እላችኋለሁ እኔ ማርያምን ሊያጣላን ነው እንጂ ሙስሊምና ኦርቶዶክስ ይሄ ውሸታምና ውሸታም አንጭበርባሪ ሌባ ነው። እስቲ አንዴ ሰምተው ነው መመለስ። ይሄ ተረጉምላችኋለሁ። ሼር ያረጋችሁ ሁላችሁ እስከ መጨረሻው። እዚህ አነ ሱዑድ አረብ ልከደልየም አሁን ሱዑድ አረብ ሊሄድበት ፈልጌ ነው እንጂ ክምለስ የላ ኦርቶዶክስ ይልሃን ነው ለኦርቶዶክስ ክምለስ ይሄዝ ይልሃን ወደ ኦርቶዶክስ አሁን እመለሳለሁ። ገደደለ ከይኸልኹልኒ ሙስሊም ኮይነ ሱዑድ አረብ ካት ስለደሎ ከይደልሃን እዚህ አልበይነ አውጅና አይና አይተከዳዩ ቅድም እግዚአብሔር ማለት ነው። ሙስሊም ሁኜ ወደ ሱዑድ አረብ ሊሄድበት ነው እንጂ አውጅና አይና አይተከዳዩ አውርተናል። አትክደውም። እዚህ አይነት ጨዋታ ነው ሙስሊም ህረሳ ይፈጡ ወለው ይሄን አይነት ጨዋታ እየተጫወትክ የሙስሊም ሰዎች ያቁታል። በጣም ትልቅ ሴራ እየሰራህ ነው። ተው። ጠዋት መጥተንም መስቀል ይዘህ አልነበርክም? ምን እያልክ ነው? ስንመጣ ደግሞ አሁን እየቀየርከው ነው። ምን አይነት ሴራ ነው? ታቁመው። ሙስሊም ከሆንኩ ደግሞ በኦፊሻል እመንበት ወደ ሙስሊም።
ኦርቶዶክስ ከሆንክ ደግሞ ኦርቶዶክስ አምነበት እንጂ ብር ለመጫወት ወይ ብር ለመሸወድ ወይ ሃይማኖት አትቀያየር። ሃይማኖት አንዲት ናት። ከድሮ የመጣ የሙስሊምና የኦርቶዶክስ ሰላም አንተ እንዳትበላሽልን ወንድማችን ተው እያለ ነው። ሁላችሁ ይሄን ትግርኛ ራሱ ያወራው በሚስጥር ለመምህር በረከት ነውና ሙስሊም ወንድሞቻችን ራሱ የተናገረው ከድምጹ ሰምተናል። ይሄን ሁሉ አምኖበት አይደለም ውሸታም ሰውዬ ነውና ይሄን ቪዲዮ የምታዩ ሼር ኮፒ ሊንክ ያደርጋችሁ ወደ ብዙ አድርሱ። ሰላም እግዚአብሔር ከሁላችን ጋር። አሁን ይሄ ልጅ ምንድነው ለኡስታዙ ያለው? በነገራችን ላይ እንደሰማችሁት የልጁ ድምጽም አይደለም ሲጀመር ድምጹ ማለት ነው። ይሄ ጉዳይ እንደተደረገ ይሄ ኡስታዝ ወጥቶ እነሱ ያሉት ትክክል አይደለም፣ መጀመሪያ መነኩሴ ነበረ ከምልኩስናው ነው ወጥቶ ሙስሊም የሆነው ብሎ ቪዲዮ ሰርቶ ነበረ። ይህንን ቪዲዮ ለማጠናከር የሰራውን ቪዲዮ ለማጠናከር ደውሎ ያልሆነ ድምጽ ነው እያሰማ ያለው። ምክንያቱም ከዚህ በፊት ይሄ ልጅ ሲያዝ ወንድሞች ጋር ሲያወራ የነበረውን ነገር ሰምተናል፣ በትግርኛ ማለት ነው። በጨዋ ደንብ ነው ሲያወሩት የነበረው፣ እሱም በስነ ስርዓት ነበረ የመለሰው። ሲቀጥል ደግሞ የትኛው ሚስጥር ነው የሚወጣው? ቤተክርስቲያን ይወጣል ምናምን ያለው ሚስጥር ማለት ነው። የትኛው ሚስጥር ነው የሚወጣው? የሚሄዱበት ርቀት ምንድነው ያደረገው? የሀገር ስም ነው የጠራው። ለምን የሀገር ስም መጥራት አስፈለገ? ለምን እያንዳንዱን አገሮች ጠራ? አሁን ላይ እዚህ ቪዲዮ ላይ ማለት ነው። ይሄ ደግሞ ለሌላ ዓላማ ስለተፈለገ ነው። አገሩን ጠርቷል፣ ያልሆነ ድምጽ አምጥቷል፣ ሌላ ድምጽ ማለት ነው። እዚህ በፊት የሚናገረው ልጅ ድምጽና ስልክ ላይ ያለው ድምጽ ፈጽሞ የተለያየ ነው። ከዚህ በፊት ስለሰራ ቪዲዮ ያን ቪዲዮ እንዲያጠናክርላት ነው እቺን ድምጽ ያመጣት። ሁለተኛው ደግሞ አጀንዳው ሌላ ነው። አንድን ማህበረሰብ ከሌላ ማህበረሰብ ለማጣላት ታስቦበት ሙስሊምና ክርስቲያኑን ታስቦበት ከዛም አልፎ ደግሞ አገሮች ተጠቅሰው ማለት ነው። እያንዳንዱ አገሮች እዛ አገር ላይ የሆነ ነገር እንዲደረግ እዛ አገር ላይ ሙስሊም ጠል እንደሆኑ ሙስሊሞች እዛ ላይ ምንም ነገር መብት እንደሌላቸው ሆም ተብሎ የተሰራ ቪዲዮ ነውና ይሄም ፍጹም ከእውነት የራቀ ቪዲዮ ነው። መነኩሴው ድሮም ሲጀመር መነኩሴ አልነበረም። ሆም ብሎ መስቀሉንም ኮፍያውንም ከመርካቶ ገዝቶ ነው ያደረገው። ምንም እንትን የለውም። አሁን ደግሞ ያችኑ የማጭበርበር ዘዴ ተጠቅሞ ወደ ሙስሊሞቹ ሲሄድ ነው እንግዲህ የኛ ወንድሞች ይዘው በጨዋ ደንብ ነው ያወሩት። ራሱ ስሜታዊ ሆነው የተናገሩት አላስፈላጊ ቃልም የለም። ማህበረሰብ ታጣላለህ፣ ጥሩ አይደለም የሰራው። ይሄን ነገር የተደረገው ምንድነው? ጧት መስቀል ይዞ ቆብ አድርጎ እያሳለመ አይተውት ከሰዓት ደግሞ እንደዚህ ከአንቱ ላይ እንዳያችሁት የሙስሊሞችን ልብስ ለብሶ ጧትና ከሰዓት ነው ያለው ሰዓት ልዩነት፣ ልጁን የያዙበት ልዩነት ራሱ ማለት ነውና ይሄ ነገር ሌላ አጀንዳ ለማስነሳት የተደረገ ነገር ነው። በሌላኛው ቪዲዮ ስንሄድ የመቅዶኒያ ቢኒያም ጉዳይ ነው። የቢኒያም ጉዳይ ከዚህ በፊትም አንስተነዋል። አንዳንድ ጥያቄዎች እየተጠየቁ ነበረ። ጥያቄዎቹ እንደዚህ ነው የሚሉት: ለምን መቅዶኒያ ራሱን ችሎ ገቢ የሚያመጣለት ነገር አይሰራም? ምክንያቱም በየጊዜው ልመና ህዝቡም ይሰለቻል፣ ለተቋሙም ደግሞ የራሱ የሆነ ገቢ ቢኖረው መልካም ነው የሚል ጥሩ ጎን ይዘው መተው ነበረ። ጥሩ ጎኑ እንዳለ ሆኖ ግን ፐርሰናሊ ደግሞ አታክ ለማድረግ የሄዱበት ርቀትም ነበረ። ለምሳሌ ሌባ እያሉ ቢኒያምን እየተሳደቡ ነበረ። የት አደረከው ብሩን? ኮፍያህን እንኳን አልቀየርክም እያሉት ነበረ። በልተህ አትጠረቀም፣ መች ነው የምትወፍረው? የሰበሰብከውን ብር ለአሸባሪ ነው የምትሰጠው እያሉ እየተቹት ነበረ። አሁን እዚህ ላይ ጥሩ ፖዘቲቭ ሐሳብ አለ። እሱ ፖዘቲቭ ሐሳብ የመጣበት መንገድ የተነገረበት መንገድ ግን ፍጹም ስተትና ፍጹም የሰው ሞራል የሚነካ ነገር ነውና ይህንን ጉዳይ ለማጥራት ባሮክ እዛው መቅዶኒያ ድረስ ሂዶ የተናገረው ነገር አለ። ባሮክ ላይም ፐርሰናሊ እሱ ላይ ተቃውሞ ተፈጥሮበታል። እሱም የራስህን አጀንዳ ለማስቀየስ ነው እሱ ጋር የሄድከው፣ የሱ ጠበቃ ማን አደረገህ እያሉ ብዙ ሰው ባሮክንም ጠይቀውታል፣ ባሮክንም ተችተውታል። ከነዛ ውስጥ አንዱ አቤል አቡና ነው፣ ብዙዎችም እንዳሉ ሆኖ ማለት ነው። እና ባሮክ አሁንም ሄዶ ለምን ንግድ አትነግዱም እየተባላችሁ ነው ብሎ መቅዶኒያ ላይ ቢኒያምን ጠይቆታል። ቢኒያም ምን አለ የሚለው መልስ ደግሞ እንመልከት። ማሳ አስመጪ አከፋፋይ ለምን አይሆንም መቅዶኒያ?
ምናምን የሚል ሐሳብ የሚያነሱ ሰዎች አሉና በዚህ አሰምናለን። አዎ እዚህ በተመለከተ እኛ እኮ ስራችን በነገራችን ሁለት ነው ስራችን። አንደኛውና አንዱም ዋነኛው ሰዎች በመስጠት ከእግዚአብሔር እንዲያገኙ ዋጋ እንዲያገኙ ማድረግ ነው። ስለዚህ ስራችሁን አቁሙ ማለት ነው። እውነቴን ነው የምነግርህ። እኔ አሁን እንትን አይደለም የማወራው እኛም ከጎዳና እንነሳለን ልበለው። ከጎዳና እንነሳለን፣ ለብሳለን፣ እንጠጥናለን። አንዱ ጥቅም ይሄ ነው። ከዚህ ግን ትልቁ ጥቅም ግን ሰዎች እኛን ረድተው ከእግዚአብሔር የሚያገኙት ዋጋ። ስለዚህ አንዳንድ ሰዎች ምን ያደርጋሉ? በቃ የኛውን ለማስቀረት ነው የሚያስቡት። እኔ እንደውም ንግድ በሚነግዱ ምን በጣም ነው የማዝነው። በቃ አዳሳደጅ አዳሳደጅ። ስለዚህ ሁለት ዓላማችን ምንድን ነው? አንዱ ሰዎችን መርዳት፣ ዓለማዊ ፍላጎታቸውን ማሟላት ማለት ነው። ሌላውስ አሁን አንተ መጣ አይደል? እዚህ መጣ ጊዜ መስዋዕት አድርገህ እኛን ረድተህ አይደል? ዘላለማዊ ዋጋ ታገኝ። በጣም እኔ ነጋዴ ቢሆን አንተ የለም ማለት ዋጋ እንዳታገኝ አደረኩ ማለት ነው። እና ዋናው ዓላማችን ራሱ ይሄ ነው፣ ሰዎች ከእግዚአብሔር ዋጋ እንዲያገኙ ማድረግ። እና እኮ ብንፈልግ ብንነግድ እኮ ምንም ሰው ላንነግድ ይችላል። ግን እኛ ዓላማችንም አይደለም ይሄ ነገር ንግድ አልወድም ሊስቱን ሰው እኮ ግዴታ እኮ የለበት። ሌሎች አሉ ብዙ ፈቃደኛ የሆኑ ከእግዚአብሔር ዋጋ ማግኘት የሚችለው ማገዝ፣ ካልቻለ ደግሞ ዝም ማለት ነው። ከእግዚአብሔር ዋጋ የሚያገኙ ሰዎች ደግሞ እንዲያገኙ ዝም መሰናከል አለመሆን። ለዚህ ዋናው መሰረቱ ምንድነው? የገቢ ማስገኛ ምናምን የሚባለው ነገር እኛ የማናደርገው ለወደፊትም የማናደርገው አንደኛ ገቢ አለ፣ እሱም እግዚአብሔር ነው። ማስረጃው ምንድነው? ብዙ ዓመት ከ9 ሰዎች በላይ ቢሊየንስ እያወጣን እየረዳን ነው እግዚአብሔር ኃይል። ሁለት ደግሞ ሰዎች ዋጋ እያገኙ እስከዛሬ የረዱ ሰዎች ምን ያህል ከእግዚአብሔር ዘላለማዊ ዋጋ ያገኛል። ስለዚህ እሱን አታርጉ፣ ሰዎች ዋጋ ያገኙ እያሉ ነው። እንደዚህ አይነት ሰው በነገራችን ላይ ከታርገልኝ ንግድ ምናምን የሚል ሰው አይዲያም የለውም። ሰዎች በመርዳት የሚገኘው ጥቅም ምን እንደሆነም አያላወቀውም ማለት ነው። መርዳቱ እሱ የሚያስበው እነሱ መርዳታቸው ከበለጠ ከነሱ የበለጠ እሱ ዋጋ እንደሚያገኝ ያውቀው። መቄዶንያ ያደረገው ምንድነው? ከትንሽ ሰው ተነስቶ አሁን እስከ 10,000 ሰዎች እንዲረዳ ያረ ነገም እንግዲህ እኮ ምንድነው የሚያግዘው ይሄው ህዝብ ነው። ስለዚህ አጉል ማቀሳሰር አስፈላጊ አይደለም። የቢኒያምን ሐሳብ እንዴት አገኛችሁት? እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ይሄኛው ቪዲዮ አሁንም ህዝቡን ለሁለት ከፍሎታል። አንደኛው ህዝብ በፍጹም ቢኒያም የተናገረው ነገር ትክክል አይደለም፣ ምክንያቱም መቄዶንያ ራሱን መቻል አለበት፣ ለነፍሴ ያለ ሰው ራሱ መስጠት ይችላል፣ ስለዚህ ራሱን መቻል አለበት፣ 10 ጊዜ ወደ አደባባይ አትውጡ እያለ ሲገኝ፣ ሌላኛው ማህበረሰብ ደግሞ ፍጹም ትክክል ነው፣ ለነፍስ ነው እየተሰራ ያለውና በርታ ጥሩ ነው እያሉ ይገኛሉ። የእናንተ ሐሳብ አስተያየትስ በቢኒያም ላይ ምን ይመስላል? እኔ በበኩሌ ፐርሰናሊ ምን ትያለሽ አንቺ ካላችሁኝ፣ እንደ ሐሳብ የገቢ ምንጭ ቢኖረው ግዴታ ይሄ ኢምፖርት ኤክስፖርት ላይሆን ይችላል፣ ትራንስፖርት ነገር ሊሆን ይችላል። አንድ ሰው ሰርቪሱን ሲያገኝ ያን ሰርቪስ ሲጠቀም ህዝቡን እንደረዳ እዛ ጋር ያለውን ማህበረሰብ እንደረዳ እያሰበ ቢያደርግ ብዬ ነው የማስበው። እናንተን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ጥያቄ እየተነሳ ነው የምትሉት እንዲህ አይነት አጋንንታም የሆኑ ሰዎች የሚያቀርቡትን ሐሳብ ነው። አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ የተከፈላችሁ እንደምትሰሩ በአንዳንድ ወገኖች ጥያቄ ስለቀረበባችሁ ተመሳሳይ ጥያቄ ቢኒያም መቄዶንያ ላይ ሲቀርብ የግልህን ጦርነት በመቄዶንያና በቢኒያም ጦር በኩል አድርገህ ልትዋጋ እንደወጣክ ያስታውቅብሃል። መስመር ይዘርጋል ያሉት አንዳንድ ሰዎች ይህ ገንቢ ሐሳብ ነው። ገንዘባችሁን ስጡኝ አስተያየት አትስጡኝ የሚባል ነገር የለም። አቤል አቡና ምን አይነት ባለጌ ምን አይነት ነውረኛ ሰው እንደሆንክ ያስመሰከርክበት ቪዲዮ ነው ብዬ አምናለሁ። እኔን ባሮክን እኔን የማታቀኝን ሰው ስለፈረስከኝ የሆነ ቦታው ላይ ስለሰፋኸኝ አይደለም፣ ስለቀዳኸኝ አይደለም፣ ስለደመርከኝ አይደለም ይሄንን ቪዲዮ እየሰራው ያለሁት ወይንም ደግሞ ነውረኛ ነህ ባለጌ ነህ እምልህ ከእንደዚህ አይነት አንግልና ከእንደዚህ አይነት አንጻርም አይደለም። እግዚአብሔር ሕያው እግዚአብሔር ምስክሬ ነው። ነገር ግን ልክ በሚመስል ነገር ልክ ያልሆነ ነገርን በሰዎች ልብ ውስጥ ለመክተት የሄድክበት ርቀት ግን ከፈጣሪ እንደሚያጣላህ ግን
እንድታቀውና እንድትረዳው ፈልጋለሁ። አንተ እዚህ ሚዲያ ላይ መጥተህ በገለስከው ፖላይት በሆነ ባቀረብከው ልክ ነው ቢኒያም ላይና መቅዶኒያ ላይ ትችት የነበረው። ባሮኪ ወንድሜ አሁንም ቢሆን መጀመሪያ የነገርኩህን ምክሬን አላስተካከልከው። ያው ፕሮግራማቸው ህዝብ ምረጥ ህዝቦች ይምረጡ ብለው ይፋ አድርገው ነበረ፣ ሁላችንም የምናውቀው ነው። ነገር ግን አሁንም በየቦታው እንደርጎ ዝንብ የማይጠፉት ግለሰቦች እዛ መድረክ ላይ መሆን ያለበት ፕሮቴስታንት ነው እያሉ ይገኛሉ። እሱንም ተከትሎ አቤል አቡና ምላሽ ሰጥቷቸዋል። እሱን ቪዲዮንም ሆነ ቲክቶክ አዋርድ ላይ ብሩክ ኒውስና ሙሴ ሰለሞን እጩ ላይ ነበሩ። ሙሴ ሰለሞንም እንከታተለዋለን፣ ዜና ነው የሚያቀርበው። ብሩክ ኒውስም በተመሳሳይ ሁለታቸውም የዜና ፊልድ ላይ ነው ያሉት። ነገር ግን ፉክክሩን ሃይማኖታዊ አድርገው ምን ያህል ሙሴ ሰለሞንን እንደጎዱት የምናስታውሰው ነው። እሱም ወጥቶ እስከ መናገር ድረስ ማለት ነው። አሁንም ቢሆን እነዚህ ግለሰቦች የሆነ ነገር ሲነሳ ቶሎ ብለው ወደ ሃይማኖት ሽርኩቻ እያስገቡት የራሳቸውን ፎሎወርና የራሳቸውን ላይክ ለመሰብሰብ ያልሆነ ነገር ሲያደርጉ እናያቸዋለን። አሁን ይሄ ሰውዬ ማን ነው የሚመርጠው? አሁን ይህንን ሰውዬ ቶሎ ብለው ወደ ሃይማኖት ጎራ አስገብተውታል ማለት ነው። ይሄስ እሺ ይሁን፣ ያው እሱም የሚያነሳቸው ነገሮች ስላሉ ማለት ነው። ሌሎች ስለ ሃይማኖት ጥላቻ የማይሰብኩ ንጹህ ፕሮቴስታንቶችን በዚህ ሁኔታ ከስራቸው እያገለሏቸው ነው፣ በጽንፈኛ ፕሮቴስታንት ማለት ነው። እነዛኞቹ እንዳይሰሩ እየተደረጉ ነውና እባካችሁ ልብ ይኖራችሁ፣ ወደ ራሳችሁ ተመለሱ። የራሳችሁን እንጀራ ለማብሰል በሌላ እንጀራ ላይ አትምጡ፣ ጭፍን አትበሉ፣ አይምሯችሁን አሰሩት። ዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። እንደተማራችሁባቸው አልጠራጠርም። በድጋሜ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ላይክ በማድረግ አብሮነታችሁን አሳዩኝ። ሁለተኛው ቻናላችን ነው። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍጹም ሰላም የእናታችን የቅድስት ድንግል ማርያም ፍቅር ከሁላችንም ጋር ይሁን። ባይ ባይ።